ይሄ ደግሞ ምን ማለት ነው? ምን ለማለት ሊሆን ይችላል? ቀጥተኛ ጥያቄ ነው የጠየቅኩ። የኔ ንግስት ለምንድን ነው ግራ የምታጋቢኝ? ለመጨረሻ ጊዜ ነው የምነግርሽ። ወረቀቶቹን አንብቢና ፈርሚባቸው። ደግሞ ስራ ውስጥ እስከገባሽ ድረስ ብዙ መፈረሚያቸው ወረቀቶች ይኖራሉ። ስለዚህ እሱንም ልታምኝበት ይገባል። እየጠበኩሽ ነው። መቼም አሁን ካለሁበት ሁኔታ ምንም የሚበልጥ ነገር አይኖርም። የተረገምክ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ሁሉ ሰላም ሁሉ መልካም ነው? እንግዲህ ዛሬ በሐረግ ድራማ ክፍል 100 አዲስ ቪዲዮ እየመጥቻለሁ። ሰብስክራይብ እንደ ሼር እያረጋችሁ ብታበረታቱኝ የደውሏ ምልክት ጫን እያላችሁ ቤተሰብ ብታረጉኝ እንግዲህ ለጊዜው ነው እንጂ ለወደፊቱ መኖራችንም እግዚአብሔር ነው የሚያውቀውና እንደ እግዚአብሔር ፍቃድ ከሆነ ጥሩ ነገሮች እንሰራበታለን አብረን ብዬ አምናለሁ ውድ ተመልካች። እና በተረፈ ላይክ እያረጋችሁ የደውሏ ምልክት እያጠቆራችሁ ወደ ህይወት ቻናል ብትቀላቀሉ በጣም ደስ ይለኛል። በተረፈ እንዴት ናችሁ? ደህና ናችሁ? ወደ ፈትፋታ ገባ እንበል። እንግዲህ ሐረግ ድራማ ክፍል 100ኛ ይዞ የመጣው እንግዲህ ጽዮንና ጽዮንና እንግዲህ የገኒ ልጅ ወንዱ በጣም እየታወሉ ነው። አዲስ ሴትም ሌላም እያወሩ ነው። እንደገና ደግሞ ቢንያምና ናታ እንግዲህ ቁጭ ብሎ እንደመታዩት አልጋው ላይ ቁጭ ብሎ የሆነ ስራ እየሰራ ነበረና ቀስ ብሎ በሩን አንኳኩቶ ሲያንኳኳለት ለናታ ማነክ አንተ ብሎ ሲጠይቀው እኔ ቢንያም ነኝ ብሎ ወደ ናታ ተቀላቀለ። እንግዲህ ናታ ዌልካም ብሎ ተቀብሎታል። ያው ቢሆንም በስተመጨረሻ ላይ በጣም የሚያሳዝንና በጣም የሚያስደነግጥ ነግሮት ነው ሮጦ የወጣው። ግን በመጀመሪያ ደረጃ ካንተ ጋር ስለተቀላቀልኩኝ በጣም አመሰግናለሁ። በመጀመሪያ ባንተ ቅር ብሎ የነበረና አሁን ደግሞ ባንተ ደስተኛ ነኝ። እንደዚህ አይነት ጠንካራ ሰው አልመሰልከኝም ብሎ እያደነቀው ነበረና እንግዲህ እንዴት ነው ነገሩ? ከየት ወዴት ምንድነው የሚባለው? እንግዲህ በስተመጨረሻ ላይ ማን እኔ ጋር ስትመጣ መንገድ ላይ ዞር ስትል ማን አየህ ነው ስለው ማንም ሰው ያየኝ አይመስለኝም፣ ማንም ሰው ያየኝ አይመስለኝም። በቃ ሎኬሽኑን ስትሰጠኝ ወደው ነው የመጣሁት ብሎ ቢንያም ለናታ መልስ መልሶለታል። እንግዲህ ውድ ተመልካች ከዛ በኋላ እንግዲህ አንዳንድ ነገር ሲጫወቱ አንዳንድ ነገር ሲሉ ስለ ጽዮን አንዳንድ ነገር ያው ነገረው ይመስለኛልና ቢንያም በጣም ደነገጠ። ከተናገረ በኋላ በጣም ነው የተንተባተበው። ናታ እንደዛ የሚደነግጥ አልመሰለውም ይመስለኛል ጋይስ። እና እንግዲህ በሮ እስከ ቤት ድረስ ናታ ሲሄድ ያው እንደተባለውም ቤት የለችም። እቺ የተረገመች ሉሊትን ሲጠይቃት አላቅም። ሉሊት የኔ ናታን በጣም ጠምደዋለች። ሉሊት ከናታ ጋራ በጣም አይስማሙም። እንግዲህ ጉዳያቸውን እነሱ ናቸው የሚያውቁት ማለት ነው። ውድ ተመልካች የራሳቸውን ጉዳይ የራሳቸውን ችግር የሚሰሩት ባለፊልሞች ስለሚያውቁት እኛ እንግዲህ እነሱን እንደሚያረጋቸው አይተን ብቻ ነው
መፍረድ የምንችለውና በስተጀርባ ምን እንዳላቸው እኛ ምንም የምናውቀው ታሪክ። ሉሊት እንግዲህ ሁሌ ስለኔ አይኔ ማየት አትፈልጉም። ይሄ ቤት የትልቅ ሰው ነው። ይሄ ቤት የትንሽ ልጅ የትንሽ ሰው ቤት አይደለም። ናቃችሁኝ። እኔ ስናገር ማንም ሰው እንደ ሰው የሚያይ ነገር የለም። ከእንግዲህ በኋላ ማንም ሰው የሆነ ነገር ሲጠይቀኝ እኔ ለዛ ሰው መመለስ ፈቃደኛም አይደለውም። አላቅም። እኔ ትልቅ ሰው ነኝ። ማንም ሰው የሚያከብረኝ ሰው የለም። ሁሉም የሚያቃለኝና የሚጎትተኝ ነው ብላ እያወራች ነው እንግዲህ ሉሊት። ያው ሉሊት ዛሬ እንግዲህ በትናንትና መተኛ ሐረግ ድራማ ላይ ትክክለኛውን እንግዲህ እንዴት እንደሚያቆሽሿትም እንዴት እንደሚደብራትም በጣም ገልጸዋለች ማለት ነው። እንግዲህ ውድ ተመልካች ያው እንግዲህ ዞሮ ጥሩ ሀሳብ ነው የሰጠችውና በግራም ነፈሰ በቀኝም ነፈሰ እህቱን እንደምንም ብሎ አፈጦ አብዶ ምን ብሎ አግኝተውታል። ግን ከዛ ሲቀጥል ናታ እንግዲህ የሆነ ነገር እነግርሃለሁ ቢኒያም ውጪ እንዲወጣልኝ ፍቀድልኝ አለች። ቢኒያም ተነስቶ ሲያፈጥባት ስትንተባተብ ነፂ ቤዛ ስትንተባተብ ነፂ ስትንተባተብ ተነስቶ ቢኒያም ወጣላት። የቤዚንማ እንግዲህ ተውት። የኔ ናታ በጣም ነው ናታ የጨወባት፣ በጣም ነው ቤዛም የከፋት። ስለዚህ እንግዲህ ውድ ተመልካች ቢኒያም ወጣ ሲልለት አንዳንድ ነገር ሲያወሩ እንዳትደነግጥ እንዳይቆጣ ምናምን አንዳንድ ነገር ሲያወሩ አንዳንድ ነገር እንግዲህ ብለዋለች። እሱ እንግዲህ ነፂ ቢኒያምን እንደምታገባ ተነጋግረው ነበረ። ማነች እቺ ቤዛ ቢኒያምን እንድታገባ እንደተነጋገሩና በጣም ሉሊት ማነች ቤዛ በጣም እቺ ማነች ነፂ በጣም እንዳዘነች ለማንም ሰው ማን ነው የሚያውቀው ማን ነው የሰማው ብሎ ናታ እንግዲህ ሲጠይቃት ነበረና ያው በጣም ነው የሚገርመው። ናቲም ያልጠበቀውን ነገር ነው የሰማው። እዚህ ጋር ደግሞ እንግዲህ እንትናም በጣም አዝናለች፣ ቤዛም በጣም አዝናለች። ሁሉም በአጠቃላይ አራቱም በጣም አዝነዋል። ሉሊት ብቻ ነች ትክክለኛውን ትላንትና አላቅላችሁም። ከእንግዲህ በኋላ እኔ ሉሊት ለማንም ሰው ወሬ አላቀብልም፣ ማንንም ሰው አላወራም ብላ የተናገረችው። እንግዲህ የሚቀጥለው ቪዲዮ ደግሞ ይሄ ከነፍራታ ጋራ እኖራለሁ የሚል ልጅ ማለት ነው ገኒ ጋር ሄዶ ገኒ ጉልቷን የምትሸጥ ቦታ ሄዶ በጣም ገኒን እየቀለደባት ነው። ልጅሽ 24 ሰዓት ስለ አንቺ ብቻ ነው እያወራች ያለችው። ልጅሽ እኮ እኔ ከልጅሽ ጋራ ነው የምኖረው ብሎ ገኒን በጣም እንግዲህ በደካማ ጎና ሊገባበት አንቺ ምንድነው ከዚህ የምትሰሪው ብሎ ሲጠይቃት ምንም ነገር አይመለከተክም አያገባክም እያለችው ነው ገኒ። እንግዲህ ውድ ተመልካች ላይክ እያረጋችሁ ሼርም ሰብስክራይብ እያረጋችሁ ይህንን ቻናል እንደምታበረታቱኝ እንግዲህ እግዚአብሔር የማታ እንጀራ ይሰጣያል ብዬ አስባለሁ ማለት ነውና እና እንግዲህ በመካከሉ እንደዛ እናቷን እንደዛ ሲያዋራት ቆሞ እናቷ ስትበሳጭ እንግዲህ ዳጊ አይተውታል ማለት ነው። ዳጊ በስተመጨረሻ ላይ እንግዲህ እየተደበቀው ዳጊ አግኝተዋል ማለት ነው። እንግዲህ ዳጊ እናቱ ደግሞ ወደ ሌላ ቦታ እንደምትሄድ ነው እንጂ ጉልት ቁጭ ብላ ተሽሏት ጉልት እንደምትሸጥ ገኒ አያቅም። ግን በስልክ ሲያዋራት ነው የእሱን ድምፅ ሰምቶ ሮጦ እዛ የሄደው ማለት ነው። እንግዲህ ውድ ተመልካች የትላንትናው ድራማ እንግዲህ 100ኛ ድራማው በጣም ነው አንዳንድ ጊዜ የሚያስገርመው። በደንብ ላየውና በደንብ ላዳመጠው ሰው
ብዙ ነገር ይማራል ማለት ነው። ሁሉም ነገር ቀስ እያልኩ እነግርሃለሁ። እሺ አንተ እንዳልክ። አሁን ላይ ምንም ነገር ብትነግረኝ ከመገረም ውጭ ምንም ነገር አላረግም። ብቻ ኮርቼብሃለሁ። በብዙ ነገሮች ሳልረዳ ቀርቼ ለተናገርኩ ነገር ይቅርታ አድርግልኝ። አንተ ልክ ነበርክ። አንድ ጓደኛ መናገር ያለበትና ማድረግ ያለበትን ያደረኩ። ስለዚህ ይቅርታ ማለት አያስፈልግም። እሺ አሁን ላይ ነው ያለው። ማለቴ እንድረዳ ከፈለክ ያለበትን ነገር ብትነግረኝ ይገባል ብዬ አስባለሁ። አዎ ልክ ነህ ሚኒ። ኧረ ቆይ ትላንትና ደጋግሜ ስልክ ስደውልልህ ነበር፣ ግን እያነሳን ነበር። ካነሳን በኋላ በስነ ስርዓት እያወራኝ አይደለም። ቤዛ አልነገረችም እንዴ? ቤዝ ምን ልነግረኝ ትችላለች? አልተገናኛችሁም እንጂ ትነግረህ ነበር። ቢኒ ምንድነው የተፈጠረ ነገር አለ? እንዴት አድርጌ እንደምነግርህ ቢኒ እባክህ አታስጨንቀኝ። የጠየኩህን በቀጥታ መልስ። ትናንት የደወልክልኝ ሰዓት ወደ እናንተ ቤት እየሄድኩ ነበር።